ጃኒ ዛሬ እንግዲህ ከትልቅ ሰው ጋር ተገናኝታለች ማለት ነው። እሱ እንግዲህ ማን እንደሆነ ያወቀ ወይም በግምት ግምቱን ያገኘ ሰው 5,000 ኢትዮጵያ ብር እሸልማለሁ ብላለች። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም እያልን እንግዲህ ዛሬ ይዘንላችሁ የመጣ ነው። ጃኒ ዱባይ በመዝናናት ላይ ትገኛለች። 2 ሳምንት ያሳለፈችው ጃኒ እንግዲህ ዱባይ ተመችቷታል። ዱባይ እና ገንዘብ የማያመጣው የለም። በጣም ፏዘጭ እያለች እየተዝናናች ነው። እና ግን ትናንትና ማታ ባስተላለፈችው መልእክት ዛሬ በጣም ከባድ ሰው አገኛለሁ እሱ ማን ነው ብላ ነበረ ማለት ነው። እንግዲህ እናንተም ገምቱ። እኔ ቤት ማለት ነው እሷ ቤት እንግዲህ ብዙ የተኮመተ ኮሜንት አይቻለሁኝ። እናንተም አይታችሁ ይሆናል። አይቶ መመለስ አይቻልም። ታታው ትክክለኛው እንድመልሱ ነው የምንፈልገው። እንግዲህ ትናንትና ማታ ጃኒ ከዲቦራ ጓደኛዋ ጋር በትክታክ ጌም በጣም ነው የሚሰጣጡት። ባለፈ ጃኒ ድንገት የቀጠሮ ጌም የሚባል ነገር ከዮናታን ስትጫወት ወደ 4 ዩኒቨርስ ያወረደችላት ዲቦራ ናት ማለት ነው ለጃኒ። ጃኒም ደግሞ ዲቦራ ላይ ጌሟ ጊዜ በደንብ አወርዳላታለች፣ ብዙ ያወርዳላታለች እና በጣም የሚዋደዱ ናቸው። እና ትናንትና ሁለቱም ተገናኝተው የምር በጣም ያምራሉ። እውነት ይኸው በፎቶ ላይ አስደግፌላችኋለሁ። ድብዬም ቆንጆ ናት እውነት ቆንጆ እንደሆነች ቆማ ምናምን በደንብ ሳያት ገባኝ። ታምራለች። ጃኒም እንደምታዋት ናት። ምን ነው ጃኒ ግን እንደው ከሞርላ ልብስ ደህና ልብስ ብትለብሽ። ጃኒ ትንሽ አለባበሷ የሆነ እንዳዶናይ እንደነበረበት ሰዓት በተለይ ብትለብስ በጣም ነበር የምታምረው። ትንሽ ልብሷ ቲሸርቷና ስሮቿ ብዙም አልያዘጉኝም እንጂ አምሮባታል። ዞሮ በቃ አብረው ሆነው ማታ እራት እየተገባበዙ ነበረ። በዛው ደግሞ ዲቦራ እንግዲህ ህዝቡን አሰልችተው አዝጋው በነበረው ቱጌዘር ፋሚሊ በሚለው ክሊፕ ሁለቱም እየተጫወቱ ኢትዮጵያ ሀገሬ ኢትዮጵያ እየተባባሉ እንግዲህ ሁለቱም ባን ሲያዝጉን ነው ያመሹት። እኛ ምን መሄጃለን እንግዲህ ያዝጉን እንጂ በሚል ዝም ብለን እየተከታተልናቸው ነበረ። እንግዲህ 2 ፌመስ ወይ 2 በትክታክ የሚተዳደሩ ጀሌዎች እንግዲህ ትናንት ተገናኝተው ፋዘጭ ሲሉ አምሽተዋል። ያለው ማማሩ እንደሚባለው እንግዲህ ምርጥ ምሽት እያሳለፉ ነበረ። ሁላችሁም ማየታችሁ ይሆናል። እና እንግዲህ አያችሁ ትናንት ካያችሁ ከጃኒ እና ከዲቦራ ማለት እኔ ዲቦራ ግን ከጠበቅኳት በላይ ነው ያማረች። ትናንትና ከጃኒ ጋር ሳያት አማረችኝ። እስከዛሬ ብዙም አመስገኝም ነበር። የሆነ ድርድር ያለ ልብስ እየለበሰች ነው መሰለኝና ጃኒ ደግሞ ሜካፕሽ በጣም ነው እንትን ያለው የሆነ በጣም ሜካፑ ከመልካቷ ለማለቴ በጣም የሆነ ከላይ እዚህ እንድጋ የምታደርጊው ከአይንሽ በታች የምታደርጊው ነገር ውበትሽን እያጠፋው ነው እንጂ ቆንጆዬ ነሽ ጃኒ። አለባበስሽን ትንሽ ቅር ይላል። ለዛ ነው እንጂ ሁለቱም ቆንጆዬ ናቸው። ዲቦራ ግን በጣም ብላ ዘንጣ ምናምን ነው የሄደችው። እንግዲህ ምን እንደተገባበዙ ደግሞ ይዘንላችሁ እንመጣለን። በጣም አሪፍ ምሽት ነበረ ያሳለፉት። ደስ የሚል ምሽት ነበረ እና ሰዎችዬ ስሩ፣ ገንዘብ ያዙ እንደነሱ ማለት ነው። ከዛ ዱባይን እንደፈለጋችሁ ሳትጎበኙ እንዳትሞቱ ነው ማለት ነው የምፈልገው። ገንዘብ ያለው ሰው ዱባይ ሄዶ ያልጎበኛ ገንዘብም አለው ተብሎ አይጠራም። ዱባይ እንግዲህ በጣም ደስ የሚልና ገንዘብ ላለው ሰው ምርጥ መዝናኛ የሆነ ሀገር መሆኑ በብዙዎች ዘንድ ተቀባይነት እናውቅና አለው። ስለዚህ ሁላችሁም ሰራ አድርጉና ብር ቆጠር አድርጉና ዱባይ ተዝናኑ። በተለይ ከፍቅረኛችሁ ጋር ፏለሽ በሉ ነው የምንለው። እና ዛሬ ይዘንላችሁ የመጣ ነው እንግዲህ ጃኒና ዲቦራ እንግዲህ መገናኘታቸው ከአሁን በፊት ተገናኝተው የማይተዋወቁ ከሀገርም አይተዋወቁም። ነገር ግን በትክታክ ነበር የሚተዋወቁት። እዛ ላይ ደግሞ መተዋወቅ ብቻ ሳይሆን በጣም ነው የሚከባበሩት። ሆነን ለመናገር
በጣም ነው ጊፍት የሚሰጣጡት። ጃኒም ብትሆን በኢትዮጵያ ኑሮ እየኖረ ለዲቦራ ግን ብዙ ነገር ነው የሰጠቻት። ስለዚህ ዲቦራ ደግሞ በደንብ ነው የምትሰጣት። ወደ ስንት ቨርስ ወደ 3 ቨርስ ያወረደችላት ቢቦ ናት። ስለዚህ የምር በጣም 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 ቤስት ፍሬንዶች ናቸው እነዚህ ሁለት ልጆች እና በመገናኘታቸው ደስ ይላል መገናኘታቸው። እስከ ዛሬ ራሱ መቆየት ያልነበረባቸው ነገር ነበረ። ምክንያቱም መገናኘት ነበረባቸው 2 ሳምንት ዱባይ ጃኔ ስትቀመጥ እስከ ዛሬ ለምን እንዳልተገናኙ እንግዲህ አላውቅም። እና ውድና የተከበራችሁ የዩቲዩብ ጓደኞቻችን እንግዲህ እናንተም ከጓደኛችሁ ጋር እንደነጃን ዲቦራ ብር ሰራ አድርጋችሁ ይዛችሁ ለመገናኘት ፋዘጭ ለማለት ያቃችሁ ለማለት ነው ዛሬ ይዤ የመጣሁት። እንግዲህ ያው በምስሉ ላይ ያሳይቻችኋለሁ ዲቦና ጃኒ። እንግዲህ ከተመቻችሁ መረጃዎቻችን ላይክ፣ ሰብስክራይብ አድርጉ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቀን ይሁንላችሁ።